በአላህ ተደግፎ ያፈረ የለም። በአላህ ተደገፍ አታፍር። በአላህ ተመካ አትወድቅም። አላህን ይዘህ ለስኬት እንጂ ለውድቀት አትዳረግም። ሐራም ነገርን ለአላህ ብለተው በአላህ ተመካ። አላህ የተሻለ እንዲሰጠኝ ነው፣ በሱ ተደግፌ ነው ሐራም ነገር ያተውኩት፣ ማጭበርበር ያቆምኩት፣ ኤክስፓየርድ የሆኑትን የተውኩት፣ ፎርጅድ የሆኑትን የተውኩት፣ እሱን ፈርቼ በሱ ተመክቼ ነው። አላህ ይለውጥልኛል በል። ወላሂ አላህ ይቀይርልሃል። በአላህ መመካት ማለት ሰበቦችን በመስራት ነው። አላህ ሰበቡን እንድናደርስ አዞናል። ነገር ግን በሰበቡ መመካት የለብንም። ወንድሞች እንዳዘጋጁት የዛሬው ፕሮግራማችን በአላህ ብቻ ተመካ። በአላህ ብቻ፣ ከአላህ ውጭ ባለ አካል በማንም አትመካ። በአላህ ብቻ። እሱ በቂህ ነው። በስልጣንህም በጉልበትህም በግሩፕህም በምንም እንዳትመካ። በማን ተመካ? በአላህ ብቻ። ተወኩል ማለት የእውነተኛ የኢማን መገለጫ ነው። ተወኩል በአላህ መመካት፣ በአላህ መደገፍ የኢማን ጥንካሬ መገለጫ ነው። አንድ ሰው ኢማኑ ጠንካራ መሆኑ፣ ኢማኑ ደካማ መሆኑ መገለጫው ተወኩል ነው። ተወኩል ከሌለ፣ በአላህ መመካት ከሌለ፣ በአላህ መደገፍ ከሌለ ኢማኑ ድክመትን ያመላክታል ይላሉ። አተወኩሉ አለላህ ወልኢዕቲማዱ ዐለይህ፣ በአላህ መመካት በሱ መደገፍ በማንኛውም ሁኔታ ላይ። ዛሬ ይህ ነው። በአላህ ላይ ያለን እምነት ምን ያህል ነው? ምሳሌዎችን እናያለን። ከኛ ጋር ተጨባጫችን እንመለከታለን። ዛሬ በአላህ ፍቃድ በአላህ መመካት፣ በአላህ ብቻ ተመካ በሚል ርዕስ ቆይታ እናደርጋለን። ወዐለላህ ፈተወከሉ፣ በአላህ ብቻ ተመኩ። ኢንኩንቱም ሙእሚኒን፣ እውነተኛ አማኞች እንደሆናችሁ። የኢማን መገለጫ፣ የኢማንን የማንነት መገለጫ ነው ተወኩል ማለት። ኢነመል ሙእሚኑን፣ ፍጹም አማኞች ማለት አለዚነ ኢዛ ዙኪረላህ፣ እነዛ አላህ በተወሳ ቁጥር ወጅለት ቁሉብሁም፣ ቀልቦቻቸው የሚረበሽ የሚደነግጥ የሚፈራ ነው። ወኢዛ ቱልየት ዐለይህም አያቱሁ፣ የእሱ አናቅስ ደግሞ በእነሱ ላይ በተነበበ ጊዜ ዛደትሁም ኢማናን፣ ኢማናቸው ይጨምራል። ወዐላ ረቢህም የተወከሉን፣ በጌታቸውም ብቻ ይመካሉ አለ አላህ። በአላህ ላይ መመካት የኢማን መገለጫ ነውና በአላህ ላይ ብቻ ተመኩ። ወመን የተወከለ ዐለላህ ፈሁወ ሐስቡ፣ በአላህ የሚመካ አላህ በቂው ነው። አላህ ከበቃ ከዚህ በላይ ምን አለ? በእኔ ተደገፍ፣ ወደ እኔ ተጠጋ፣ በእኔ ላይ ያለው እምነት ይጨምር ይጠንክር፣ በእኔ ላይ ያለህ ነገር እምነት የተስተካከለ ይሆን፣ እኔ በቂህ ነኝ እያለ ነው አላህ ስብሓነሁ ወተዓላ። ተወኩል ነቢያቶች የታዘዙበትም ነው። ተወኩላቸውን አሳይተዋል። ሙሳ ዓለይሂ ሰላም በአላህ ላይ ያላቸው መመካት እጅጉን የበረታ ነበር። ወቃለ ሙሳም አለ ያ ቀውሚ፣ ህዝቦች ወይ ኢንኩንቱም አመንቱም ቢላህ፣ እናንተ እውነት በአላህ አምናችሁ እንደሆነ ፈዐለይሂ ተወከሉ፣ በሱ ላይ ብቻ ተመኩ። ኢንኩንቱም ሙስሊሚን፣ እናንተ ታዛዦች ሙስሊሞች ከሆናችሁ። ፈቃሉ አሉ የሙሳ ህዝቦችም አለላህ፣ በአላህ ላይ ተወከልና ተመክተናል። ረበና፣ ጌታችን ወይ ላ ተጅዐልና ፊትነተን ሊልቀውም ዛሊሚን፣ ለበዳይ ህዝቦች ፈተና አታድርገን ብለው ዱዓም አደረጉ።
በአላህ ላይ ተመክተናል አሉ። አላህ በቂያችን ነው፣ አላህ መመኪያችን ነው። አዎ ኢብራሂም ዓለይሂ ሰላም ያሉት ነው። አብዱላህ ብኑ አባስ ረዲየላሁ አንሁ ሐስቡነላህ ወኒዕመል ወኪል፣ አላህ በቂያችን ነው፣ ምን ያማረ መመካት ነው። ቃለሃ ኢብራሂሙ ዓለይሂ ሰላም፣ ኢብራሂም ማላት ሂነ ኡልቅየ ፊናር፣ እሳት ውስጥ የተወረወሩ ጊዜ አሏት ኢብራሂም ዓለይሂ ሰላም። ወቃለሃ ሙሐመዱን ሰለላሁ ዓለይሂ ወሰለም፣ ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለምም አሉ ሂነ ቃሉ፣ ያሏቸው ጊዜ ኢነናስ፣ ሰዎች እኮ ቀድ ጀመዑ ለኩም፣ ለእናንተ ተሰባሰቡላችሁ፣ ሊያጠፏችሁ ነው፣ ሊያዶሙ እናንተ ላይ በላ ሊያመጡ ነው፣ ሊወሯችሁ ነው ሲሏቸው ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ሲባሉ ፈኽሸውሁም፣ ፍራቸው ሲባሉ ፈዛደሁም ኢማናን፣ ኢማናቸው ጨመረ። ወቃሉ አሉ ሐስቡነላህ፣ አላህ በቂያችን ነው፣ ወኒዕመል ወኪል፣ ምን ያማረ መመካት ነው። አዎ ወላሂ በአላህ ተደግፎ ያፈረ የለም። በአላህ ተደገፍ አታፍርም። በአላህ ተመካ አትወድቅም። አላህን ይዘህ ለስኬት እንጂ ለውድቀት አትዳረግም። ሙሳ ዓለይሂ ሰላም በአላህ ተመኩ፣ ህዝባቸውንም አሏ። የሙሳ እናት ጠንካራ በአላህ ላይ የምትመካ ጀግና ሴት ነበረች። ሙሳ ዓለይሂ ሰላም የተወለዱበትን አጋጣሚ በታሪክ ሰምታቸዋል። ፊራውን በታየው ህልም ያንተን ንግስና የሚጋፋ ይመጣል ሲባል በኒ እስራኤሎችን ወንዶችን መግደል ጀመረ፣ ማረር ጀመረ። አረ ስራ የሚሰራ ጠፋ፣ ጉልበታችንም ከዳን እያሉ ሽማግሌዎች ስሞታ ሲያቀርቡ በቃ አንድ ዓመት የሚወለደው አይገደልም፣ በሌላኛው ዓመት የሚወለደው ይገደላል የሚል ህግ መጣ። የሙሳ ወንድም ሃሩን በማይገደሉበት ዓመት ተወለዱ። ሙሳ ደግሞ በሚገደሉበት ዓመት ተወለዱ። የሙሳ እናት ተጨነቀች። ፊራውን ሰራዊቶችን አሰማራ። እያንዳንዷ እርጉዝ ቤት ሰራዊቶች፣ ወታደሮች ተመደቡ። ትወልዳለች፣ ጾታ ይታያል፣ ወንድ ነው፣ ወዲያው ይታረዳል። ይህን ነበር አምባገነን ሆኖ ፊራውን ሲሰራ የነበረው። ሙሳ በሚገደሉበት ዓመት ተወለዱ። እናት ተጨነቀች። እናት ናታ፣ እንደ እናት የሚጨነቃል ለልጇ። በድካም ላይ ድካም፣ በስቃይ ላይ ስቃይ ሆና አርግዛው ምትጨነቅ ማን እንደ እናት? ማን እንደ እናት? እንደ እናት አለ? ወላሂ እናት አላህ የወፈቃችሁ በሐያት ያሉ ተንከባከቡ። አላህ ወስኖ አኺራ የወሰደባችሁ ዱዓ አድርጉላቸው፣ ኸይር ነገር ስሩላቸው። በወላጆቻችሁ ተጠቀሙ። ወላጆች የጀነት መግቢያ በር ናቸው። ወላጅ የተደሰተበት አላህ ይደሰትበታል። እናት ሁሌ ደስታህን፣ ለውጥህን፣ እድገትህን ምትመኝ ምትናፍቅ እንደ እናት ማለት ነው። እናት ናት። ጨነቃታ ሙሳ በሚገደሉበት ሰዓት ተረገዙ፣ ተወለዱ። አላህ ስብሓነሁ ወተዓላ የዚህ ጊዜ እናቱ የሙሳ እናት ጋር መልእክት ላከ። ያ መልእክት ምንድን ነው? ልጁን በሳጥን አድርገሽ እንደ ካርቶን ነገር አድርገሽ ባህር ላይ ጣዩ አላት። እኛ ወደ አንቺን እንመልሳለን አላት። አላህን ተማመነች፣ ተመካች። ልጇን ባህር ላይ ጣለችው፣ በገመድም አሰረችው። በሌሊት ትደበቅና ሰው በማያት ሰዓት እየሄደች ገመዱን ጉትት ታደርግና ጡቷን ታጠበዋለች። እንዲህ ያለች ልጇን ማሳደግ፣ ሙሳን መመገብ ጀመረች። ሙሳም ትንሽ ሰውነታቸው እየተጠናከረ ሲፈራገጡ ምን ሲሉ ደግሞ የዚህ ጊዜ ገመዱ ይበጠስና ሙሳ ወዴት ይሄዳሉ? ባህሩ ይዟቸው ይሄዳል። ፊራውን ከሰራዊቶቹ ጋር ለመዝናናት ሚስቱ ማዕሲያ ያለች ሲሄዱ ይህን ሲታይ የሚወደድ የሚደሰት ልጅ የፊራውን ሰራዊቶች ወታደሮች ያገኙታል። ይሄን አገኘን ሲሉ ፊራውን ለመግደል ሲወስን ቃለ ላ ተቅቱሉ፣ አትግደለው፣ አሳ አንየንፈዐና አው ነተኺዘሁ ወለዳ፣ ምናልባት አንድ ቀን ይጠቅመናል ወይ ልጅ አድርገነው እንይዛለን፣ አትግደለው አለ።
ሚስቱ ናትና እሺ ያለ ግን ደስ አላለው ፊርዓውን። ምን ይባላል ሙአሪኾች እንደሚናገሩት የተፍሲር ሊቃውንቶችም እሳትና ተምር አቀረበለት ይባላል ለሙሳ። እስቲ ልጅ ይለያል አይለይም? ተምሩ ጋር ልክ ሲሄዱ መላኢካው ወደ እሳቱ እንዲወስዱ እጃቸውን አደረገ። ልክ ሲቀምሱት እሳት ነው አይደል? አያውቅም ለመለየት ነው። እሳት አያውቅም ማለት ግን ምላሳቸውን አቃጥሏቸው ነበር። ለዚህ ነው ዱዓም ሲያደርጉ ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። ምላሳቸው ይዛቸው ነበርና ሲናገሩ እንደውም አንደበቴንም ፍታልኝ ሰዎች ሲናገር እንዲገነዘቡ እንዲገባቸው። የዛ ጊዜ ምላሳቸውን እሳት ያቃጠለው ነው ይላሉ። ፊርዓውን ቤት አደገ። ፊርዓውን ቤት ሲያድግ ገና የሚጠባ ልጅ ነው። የሁሉንም ሞግዚት ጡት የምታጠባ ሴትን የእሷን ወተት ህርም አደረገበታል። እምቢ አለ ሙሳ። እምቢ የሙሳ ትከታተል ነበር። ፊርዓውን ቤት ገብቷል። መጣችና ይባላል እኔ አንድ ሴት አለች ማቃት። እናቱን እኮ ነው የሙሳን እናት። አንድ ሴት አለች የብዙ ሰው በቃ ልጅ የእሷን ጡት ይወደዋል፣ ይጠባሉ። እሱን ለምን አትሞክሩ እስቲ። ልክ መጣ ሲል ሙሳ መጥባት ጀመሩ። ባይ እንግዲህ እዚሁ ይመቻችልሻል። እዚሁ እኔ ትዳር አለኝ ልጆች አሉ፣ ሌሎች ቤቴ ከፈለጋችሁ ቤቴ ወስጄ ላጥባላችሁ። እሺ ወዴት መለሰው? አላህ ወደ እናቱ አልመለሰው? እንመልስልሻለን አላላት? አዎ መለሰላት። የፊርዓውን ባለሟሎች ወይም ደግሞ ሽርጉድ የሚሉ የፊርዓውን ልጅን አራስን መርቅ እያሉ የስጦታ አይነት ማንጋ መምጣት ጀመረ። የሙሳ እናት ጋር መምጣት ጀመረ። በአላህ ስትደገፍ አላህ ቃሉም ይሞላ ነው። ኢብራሂም ዓለይሂ ሰላም ሀጀርን ምድረ በዳ ላይ ከአባውን የለም እንዳውኑ አልነበረም፣ በይቱላህ እንዳውኑ አልነበረም። በረሃ ባለበት ሰዓት ላይ ሀጀርን ከዛች ሕፃን ልጅ ከኢስማኤል ጋር አድርገው ወደ በረሃ ይዟቸው መጡ። አላሁ አመረክ አለቻቸው። ለማን ነው ትተን የምትሄደው? ጸጥ። መጨረሻ አላህን ያዘዘ አዎ እንግዲያውስ አላህ ካዘዘ አላህ አይተውንም። አይ ተወኩል ምንም እኮ የለም። እሷና ልጇ ነው ብቻ ነው ያሉት። መጠለያ የለ። አላህማ ካዘዘ አላህ አይተውንም ሂድ አለች። እናት ናትና የልጇም ስንቅ ሲያንስ አሁንም እናትነት ተመልከቱ። ወደ በአንዴ ከሰፏ ወደ መርዋ ከመርዋ ወደ ሰፏ መመላለስ ጀመረች 7 ጊዜ። ያን ታሪክ ነው ዛሬ ዑምራ ሐጅ ስታደርግ ጧፍ ስታደርግ ሰዓይ ስታደርግ ሰፋና መርዋ ሀጀርን የምታስታውስበት ነው። ዚክር ዱዓ ያደረግ ልጇ እግር ስር ኋላ ላይ ውሃ ፈለቀ። ምንጭዋ ወጣ። ድምፅ ሰማችና ሳህ አለች። ምን ማለት ነው? እስቲ ዝም በይ አለች። ማንም የለም እኮ ለራሷ ነው። ዞር ስትል ከእግሩ ላይ ከተቀመጠበት ቦታ ላይ መላኢካው ያ የዘምዘም ውሃ እንዲፈልቅ አደረገ። ከዛ በኋላ ዙሚ 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 አለች። ሰብሰብ በይ ሰብሰብ በይ ሰብሰብ በይ እንደማለት። ዘምዘምም ተብላ የተጠራችው በዚህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኢስማኤል እናት አላህ ይዘንላት ዘምዘምን ብትተው ኖሮ መካ በአጠቃላይ በዘምዘም ምንጭ በምንጭ ይሆን ነበር። በአላህ ተመካች። ብቻዋንም አልተዋትም። አላህ አይተውንም ስላለች ያ ውሃ ሲፈልቅ ሰማይ ላይ ያሉት አዕዋፎች መብረር ጀመሩ። በሰማይ መንቀሳቀስ ጀመሩ። እስቲ እዛ አካባቢ ደረቅ ነው፣ በረሃ ነው። ነጋዴዎች መጡና አንዱን መልእክተኛቸውን ላኩ። ሲልኩ አንድች እናት ከልጇ ጋር አጠገቧ ምንጯ የፈለቀ ይመለከታል። ሂዶ ለዛው ለቅፍለቱ አዛዥ ለነጋዴያቸው አዛዥ ይነግረዋል። ተሰብስቦ መጡ። እዚህ አካባቢ እንኑር እንቀመጥ፣ ተቀመጡ መብታችሁ ነው፣ በውሃው ግን ስልጣን የላችሁም ማለች። እነሱ ደረቅ ነገር የሚበላ እየሰጡ አንቺ ደግሞ ውሃ ስጭኝ ሲሉት እሺ እያለች አላህ በዚህ መልኩ ተንከባከባት። ብቻዋን ነበረች፣ ሰው አበዛላት። ኢስማኤል ዓለይሂ ሰላም አረብኛውን ቋንቋው እዛው ለምደው መብለው አደጉ። እዛው እንግዲህ ቤቱን የገነቡበት የአላህን ቤት የገነቡበት ታሪክ በዛው ይወሳል። ይህ ሁሉ ምንድን ያመጣሁት በአላህ ላይ ስትመካ ወላሂ
ኢስማኤል ከእናቱ ጋር ብቻውን ሆኖ እንደተንከባከበው አላህ ይንከባከበሃል። ለሙሳ እናት ልጅሽን እንመልስልሻለን ብሎ ቃል እንደገባው አላህ የገባውን ቃል ኪዳን ይሞላልሃል። ኢብራሂም ዓለይሂ ሰላም እሳቱ ሲወረወሩ አድመውባቸው አላህ አላህ ሚል ሰው ነው፣ እናጥፋው፣ ጣዖትን አይገዛም፣ ለጣዖት አይሰግድም፣ ማጥፋት አለብን ብለው ሲወስኑ ለወራት የተቀጣጠለ እሳት ላይ በዛ ሰዓት ጣዖት የምታመልክ ሴት ጭምር ስለት ትሳልና እንደው ስለቴ ከተሳካ ኢብራሂም የሚቀጣጠልበት እንጨት አዋጣለሁ ትላለች። የስለቷ የምትሳልበት ነገር ኢብራሂም የሚጎዱበት፣ ኢብራሂም የሚቃጠሉበት እንጨት ለወራት የተቀጣጠለ ኢብራሂምን እዛ እሳት ላይ ሲከቷቸው ኢብራሂም ዓለይሂ ሰላም ወደ እሳት ሊጥሏቸው ሲሉ وروي أن إبراهيم صلى الله عليه وسلم لما أرادوا إلقاه في النار ወደ እሳት ሊጥሉት በፈለጉ ጊዜ رفع رأسه إلى السماء ፊቱን ወደ ሰማይ እንዲከፍ አረገ። اللهم الله ወይ أنت الواحد في السماء በሰማይ ብቸኛው እውነተኛው ተመላኪ አንተ ነህ። ከአላህ ውጭ አለ የለም። የሰማይ የምድር ፈጣሪው ማን ነው? አላህ ነው። ዛሬ ሰዎች በምድር ላይ እዚህም ከአላህ ውጭ የሚመለክ ብዙ ነገሮች ይታያሉ። ብዙ ነገስታት አሉ፣ እኔ ፈላጭ ቆራጭ የሚሉ። አላህ የውመል ቂያማ ይጠራል። አይነል ጀባሩን አይነል ሙተከቢሩን ሊመኒል ሙልክ የውም፣ ዛሬ ንግስና ለማን ነው? መልስ የሚሰጥ የለም። ራሱ አላህ ይመልሳል። ሊላሂል ዋሂዱል ቀሃር፣ ብቸኛና አሸናፊ ለሆነው ጌታ ለአላህ ብቻ ነው። ኢብራሂም ዓለይሂ ሰላም ወደ ሰማይ ከፍ ላይ እያዩ እየተመለከቱ አላሁማ አንተል ዋሂዱ ፊ ሰማ፣ አላህ ወይ በሰማይ ብቸኛ የምትመለክ አምላክ ጌታ አንተ ነህ። ወአነል ዋሂዱ ፊል አርዲ፣ በምድር ላይ ደግሞ ብቸኛው ባሪያ አንተን የምገዛ እኔ ብቻ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ፣ ከኔ ውጭ የሚገዛህ ማንም የለም። ሐስቢ አላህ፣ አላህ በቂዬ ነው። ወኒዕመል ወኪል፣ ምን ያማረ መመካት ነው። ፈቃለ አላሁ ዐዘ ወጀል፣ የዚህ ጊዜ አላህ አለ ያ ናሩ፣ አንቺ እሳት ወይ ኩኒ በርደን ወሰላመን አላ ኢብራሂም። ኩኒ አላ ሁኚ፣ በርደን ቀዝቀዝ በይ፣ ቀዝቀዝ በይ ብሎ አላህ ቢተው ጸጥ ቢል ኖሮ ኢብራሂም በብርድ ይሞቱ ነበር፣ በቅዝቃዜ። ወሰላመን ጨመር፣ ሰላማዩን ሰላም ሁኚ። በማን ላይ? አላ ኢብራሂም፣ በኢብራሂም ላይ። አዎ የነቢያቶች መንገድ ይሄ ነው። የሷሊሆች መንገድ ይሄ ነው። የሚመኩት በማን ነው? በአላህ። ነቢዩን ሰለላሁ ዐለይሂ ወሰለም ሊገሏቸው ሲሉ በአቡ ጀሃል ሴራ ጠንሳሽነት ከየጎሳው ወጣት ይመረጥና አንዴ በጦር እናሳረፍበት፣ ከዛ በኋላ በኒ ሐሺሞች ሁሉንም ጎሳ መዋጋት አይችሉም፣ የደም ካሳ ክፈሉን ይላሉ። የደም ካሳ እንከፍላለን አለ። በዛ ስብስብ ላይ ሸይጣንም ከነጅድ አካባቢ መጣ ሽማግሌ መስሎ፣ አዎ የአበል ሐከም የዚህ ሰው አስተያየት ጥሩ ነው፣ በዚህ ተስማሙ፣ እንሰራው የምትሉትን ከሀገር እናባረው የምትሉትን አቁሙ፣ አይሆንም፣ መሆን ያለበት መገደል አለበት ብሎ ሸይጣንም ማሴረ። አላህ ባሪያውን ጠባቂ ነው። ወደሱ የተመኩትን ማሳፍር ጌታ ነውና አላህ እዛች ሌሊት በዛች ሌሊት እዛች ቤት ላይ እንዳያድሩ አላህ መልእክት ላከላቸው። ቁርአን እየቀሩ በአላህ ተመክተው ወጡ። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን፣ ከበስተፊታቸውም ከበስተኋላቸውም ሸፈንባቸው፣ ግርዶ አደረግንባቸው። ፈአግሸይናሁም ፈሁም ላ ዩብሲሩን፣ እነሱ ላይ ሽፋን አድርገናል፣ አይመለከቱም አለ አላህ። አፈር እየበተኑባቸው የአላህ ምልክተኛ በአላህ ጥበቃ ወጡ። ጋሩ ሰውር የሚባሉ ዋሻ ላይ ተደበቁ። ከማን? ከአቡበከር ስዲቅ ጋር። ሸረሪት ድርናት ወይም በማያው ሰራዊት አላህ ረድቷቸዋል ብሏል፣ ወይ በሸረሪት አላህ በፈለገው መጥተው ቀረቡ፣ ደረሱ። ግን አላህ አይናቸውን ሸፈነው። ይሄማ አሁን ገና ትኩስ የሸረሪት ድር ነው፣ በዚህማ ሰው ሊገባ አይችልም አለ። ባሪያውን አላህ በፈለገው ይጠብቃል። ያን ቀን አቡበከር
አይቷቸው ነበርና ያ አንተ አላህ መልእክተኛ አንዳቸው ወደ ጫማው ማሰሪያ ዝቅ ቢልኮ ይመለከተናል ብለው አቡበክር ተጨነቁ። የወደፊቱ የእስላም እጣ ፈንታ የነብዩ ሁኔታ አደጋ ላይ እንዳይወድቁ በመስጋት ምን ነካ? ሁለት ሰዎች ሆነው ሶስተኛቸው አላህ የሆነላቸው ማን ሊጎዳቸው? ላ ተሕዘን አትዘን ኢነላሃ መዓና አላህ ከማን ጋር ነው? ከኛ ጋር ነው አሉት። አላህ ከኛ ጋር ነው ማን ሊጎዳል? በጭራሽ አሉ። አዎ ላ ተሕዘን ኢነላሃ መዓና የተጨነቅ የተጠበብ ጭንቀት ውስጥ ያለ ላ ተሕዘን አትዘን ኢነላሃ መዓና አላህ ከኛ ጋር ነው። ይሄን የነቢዩን ዓለይሂ ሰላቱ ወሰላም አስተምሮን ያዝ፣ ውስጥ አስገባው። በአላህ ተመካ፣ በሱ ተደገፍ፣ አታፍርም፣ አትወድቅም። ወላሂ ተወኩል ጀነት ለመግባት ሰበብ ተወኩል ነው። ጀነት ሁላችን እንፍቃለና ተወኩል እኮ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንደነገሩን ስለ ተወኩል እያብራሩ أنا عبد الله بن عباس رضي الله عنهما قال رسول الله صلى الله عليه وسلم الله ملكتنيا نبي صلى الله عليه وسلم እንዲያሉ أريدت علي الأمم በእኔ ላይ ህዝቦች ተቀረቡልኝ አላህ አሳያቸው فرأيت النبي ومعه روحيت አንድ ነብይን ተመለከትኩኝ ከሱ ጋር ሩሃይጥ ማለት የተወሰኑ 10 የሚጠጉ ሰዎች ማለት ነው ያሉበት 10 ሰው ብቻ ተከትለውት 10 ሰው ብቻ አምነውለት አስከትሎ የሚመጣ ተመለከትኩኛል። ወነብዩ ሌላም ደግሞ ነብይ ተመለከትኩኝ ومعه الرجل والرجلان ከሱ ጋር አንድ ወይም ሁለት ሰው ያለው والنبي وليس معه احد አንድም ነብይ ተመለከትኩኝ ከሱ ጋር ማንንም የሌለው ማንንም ያልተከተለው ነብይም ተመለከትኩኝ إذ رفع إلي سواد ወደኔ እንዲከፍታ ተደረገልኝ سواد عظيم فظننت أنهم أمتي በጣም የበዙ ሰዎች ያሉበት ተመለከትኩኝ የኔ ኡመት ናቸው ብዬ ገመትኩኝ فقيل لي ለኔ ተባልኩኝ هذا موسى ይህ ሙሳ ነው وقومه ህዝቦቹም ናቸው እንግዲህ ከነቢያቶች የበዛ ያላቸው ሙሳ ናቸው ከነብዩ በመቀጠል ولكن انظر إلى الأفق ወደ አድማስ ወደ ከፍታው ተመልከት فنظرت فإذا سواد عظيم በጣም የበዛው ተመለከትኩኝ فقيل لي ለኔ ተመለከትኩኝ ተባልኩኝ انظر الى الافق الاخر ሌላኛውንም እንግዲህ ተመልከት فاذا سواد عظيم فقيل لي هذه امتك እነዚህ አንተ ኡመት ናቸው ومعهم ከነርሱ ጋር ደግሞ 70000 70,000 ሰዎች አሉ يدخلون الجنه جنة ይገባሉ بغير حساب ولا عذاب ያለምንም ሒሳብ ምርመራ عذاب ቅጣት ሳይኖራቸው ጀነት ይገባሉ 70,000 ህዝቦች አሉ ከዛ ثم نحد فدخل منزله ወደ ቤታቸው ገቡና فخاد الناس ሰዎች መዋየት መከራከር ጀመሩ في أولئك الذين يدخلون الجنة بغير حساب سلنزا جنة يالا حساب يالا قطع سلميغبو سوچ منغاغر جمرو فقال بعضهم قالوا كفيلوچو فلعلهم الذين صحب رسول الله من البات النزي نبي ጓደኞች ይሆናሉ صلى الله عليه وسلم قالوا እሳቸው ባልደረቦች ናቸው አሉ وقال بعضهم ሌሎችም አሉ فلعلهم الذين ولدوا في الإسلام በእስልምና የተወለዱ فلم يشركوا بالله شيئا በአላህ ላይ ምንም ያላገሩ ናቸው አሉ وذكروا اشياء ሌላም ሐሳቦችን አነሱ فخرج عليهم رسول الله صلى الله عليه وسلم يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወጡ በእነሱ ላይ ما الذي تخوضون فيه ምንድነው የምትዋልሉበት የምትነጋገሩበት ነገር አለ فاخبروه ነገሯቸው ያነሱትን ያቀረቡትን ሐሳብ فقال ነብዩ አሉ هم الذين النزكو لا يرقون ولا يسترقون ولا يتطيرون وعلى ربهم يتوكلون النزي سوّج مالتال نبي صلى الله عليه وسلم سل النزي 70,000 سوّج جنة يميقبو يا لمنم حساب يا لمنم قطعت جنة يميقبو سوّج سل الناس سيناقروا يا الله ملك تنيا نبي صلى الله عليه وسلم رالو النزي كمالت روقا تمر ما يتكمو بقد ما امنو በጌታቸው ብቻ የሚመኩ ናቸዋል አው ሩቃ ሁለት አይነት ሩቃ አለ ሸሪዓ የፈቀደው ሩቃ አለ የተከለከለ ሩቃ አለ
ሸሪያ የፈቀደው ሩቃ ማለት ሩቅ እንዳትሄዱ። ቤት ታሞብሃል፣ ፋቲሃ ቅራ። የቂን ይኑረ በአላህ ላይ ይሄ ቁርአን መድኃኒት ነው ብለህ እምነት ይኑረ። ፋቲሃ ቅራ፣ ቢያንስ 7 ጊዜ ፋቲሃ ቅራ። አያተል ኩርሲይን ደጋግመህ ቅራ። ቁል ወላሁ አሐድን 3 ቅራ። ቁል አዑዙ ቢረቢል ፈለቅን 3 ቅራ። ቁል አዑዙ ቢረቢን ናስን 3 ቅራ። እቱፍ እቱፍ በልበት፣ ጠጣው። ለአንተ መድኃኒት ነው። የታመመ ቤተሰብ ካለ ስጣው፣ ጠጣው። ቁርአንን ሁሌ ያሰማው። ዚክር ቁርአን ላይ ብቻ ግንኙነት አድርገው። የታመመ ካለ አላህ ይፈውስልሃል። ይሄ ሸሪዓ የፈቀደው ነው። ሌላ ሩቃ ተብሎ ግን ድግምትን በድግምት መፍታት ብሎ ጠንቋይ ቤት መሄድ አይፈቀድም። ደጋሚ ዘንድ መሄድ አይፈቀድም። ድግምትን ሊያንኮታክቶ የሚችለው ምንድን ነው? የአላህ ቃል ቁርአን ነው። ነቢዩ ሰለላሁ ዐለይሂ ወሰለም ድግም ተደርጎባቸው ነበረ። ለቢድ የሚባለው የሁዲ ድግም ታርጎባቸው ነበር። 11 ቦታ ላይ ከሚያበጥሩት ፀጉር ላይ በሙሽጥ በሚድዋር ቆጣጥሮ በፀጉራቸው ድግምት የሰራ ረሱል አለይሂ ሰላቱ ወሰላም የሆነ ነገር የሰሩ መስላቸው ግን አልሰሩት። ይኸየልባቸው ነበር፣ ይመሳሰልባቸው ነበር። ጅብሪልና ሚካኤል መጥተው ምን ሆኖ ነው? አይ ሰው ድግምት ማን ያደረገበት እከሌ የሚባል መድኃኒቱ ምንድን ነው? ለእኛ ትምህርት እንዲሆን የመጣው ሁለቱ ሱራዎች መጡ። ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ። ሁለቱ ሱራዎች ሲደመሩ በአንድ ላይ 11 አንቀጽ ናቸው። ልክ እያንዳንዱ አንቀጽ ሲቀራ ድግምቱ እየተፈታ መጣ። ዛሬ ደጋሚዎች አሉ። አላህ ያዝልን። አሚን በሏ። አላህ ያዝልን። ስንቱን ቤቱ ላይ አሳስረው ያስቀምጣሉ። ሐሲድ ምቀኝነት እኮ ነው። ሰው እንዳይለወጥ እንዳይቀየር፣ ሰው በንግዱ ሲነሳ እንዴት ተነሳ ብሎ ድግምትም ያሰራ፣ በትምህርቱ ውጤቱ ሲያምር እንዴት ከኔ በላይ ውጤት አመጣ ብሎ ድግምትም ያሰራ፣ ሰው ትዳር ሲይዝ እንዴት የኔ ልጅ ትዳር ሳትይዝ የእሷ ልጅ እንዴት ትዳር ያዘች ድግምት የምታሰራ። አላህ ይጠብቀን። ድግምት ኩፍር ነው። ሲህር ማለት ኩፍር ነው። የሚሰራው ጠንቋይ ቤት ነው። ጠንቋይ ቤት መሄድና የጠንቋዩን ንግግር መቀበል እውነት ማለት በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ ቁርአን መካር ነው። መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ አውቃለሁ ማለት ጠንቋይ ቤት የሚሞግት የሩቅ ሚስጥር የሚሞግት እኔ አውቅልሃለሁ አውቅልሻለሁ፣ ባለቤትሽ እንዲህ ነው፣ ባለቤትሽ እንዲህ ናት፣ ጎረቤት እንዲህ ነው፣ ጎረቤትሽ እንዲህ ናት ብሎ የሚያተረማምስ የሚያባላ ማለት ነው ጠንቋይ ደጋሚ። ጠንቋይ ለማለትም እኮ ሰው ይፈራል። ጠንቋይ ቤት ሴት ጠንቋይ ነኝ ጠንቋይ ጋር ሄዳለሁ የሚል አንድም ሰው አታገኙ። ወልይ ጋር ነው የሚሄደው፣ አዋቂ ጋር ሸህ ነው። ስም ታፔላ ተቀይሮለት ስም ተቀይሮለት ጠንቋይ ጠንቋይ ነው በቃ። አጭበርባሪዎች ናቸው። ልክ የሙስሊሙ በዓል ሲመጣ ጀለቢያ የሚለብስ ነበር አንዱ፣ የሌላው በዓል ሲመጣ ደግሞ እንደዛው አለባበስ ሲለብስ፣ ሁሉም ጋር ተመሳስሎ የሚሄድ። ከእንደዚህ አይነት እምነት አላህ ይጠብቀን። ይሄ ሁሉ ችግር ምንድን ነው? ተወኩል ማጣት ነው። በአላህ መመካት ማጣት። ስራ ሲበላሽበት በአላህ ላይ መመካት ሲገባው አላህ ይህን ቀን ይቀይረዋል ብሎ ማመን ሲገባው ጠንቋይ ቤት ይሄዳል። ስለዚህ የሆነች ነገር እከሌ በለጠኝ፣ እከሌ ተለውጠዋል፣ እከሌ ተቀይረዋል፣ እኔ ግን እዛው ቦታ ነኝ ብለህ አላህን መለመን ሲገባ አኼራን የሚያበላሽ ቦታ መተት ቤት፣ ድግምት ቤት፣ ጠንቋይ ቤት የምትሄዱ ሰዎች አላህን ፍሩ። አኼራችሁ ነው የሚበላሸው። አላህን ፍሩ፣ ተውባ አድርጉ። ሰው ላይ ተንኮል ከማሴር ተጠንቀቁ የሚል መልእክት ማስተላለፍ በዛው አጋጣሚ ማስተላለፍ ፈልጋለሁ። እነዚህ ሰዎች ወላ የተጠየሩን በገድ ማያምኑ ናቸው። አዎ ሙስሊም በአላህ እንጂ መመካት ያለበት በገድ ልታምን አይገባም። ጠዋት ወጣ ጥቁር ውሻ አይ ዛሬ አይቀናኝም ይመለሳል። ጠይራው ገዱ የመለሰው ሰው በእርግጥም አጋርተዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አጋርተዋል። አንድ ሙእሚን በአላህ እንጂ የሚያምነው የሆነች የሚበር ነገር በግራ በኩል በራለች ወፍ፣ ስለዚህ ዛሬ አይቀናኝም ልመለስ ላ በአላህ ተመክተ ነው። ከቤት ስትወጣ እኮ በአላህ ተመክተ ውጣ ነው ያሉት። ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ፣ በአላህ ስም በሱ ተመክቻለሁ፣ ኃይልም ብልሃትም ከአላህ ውጭ ማንም የለውም ብለህ ስትወጣ ቀኑ በሞላ ተደስተህ ደስተኛ ሆነህ ምትውለው። ሐታ ጂኒ እንኳን አንተን ሊለክፍ የሚመጣ ጂኒ ካለ ጂኒው ለጂኒው ይለዋል፣ ከዚህ ሰው ምን አለ
ይህ ሰው በአላህ የተመካ የተደገፈ በሱ የተጠበቀ ምን አለ አንተ ከሱ ምን አጃ አለ ይለዋል። አዎ በአላህ እንድትመካ ቤት ስገባም እሱ የሱ መመካት ቢስሚላህ ወለጅና ወቢስሚላህ ኸረጅና ወአላ ረቢና ተወከልና በአላህ ስም ወጣን በአላህ ስም ገባን በጌታችንም ተመካን ብለህ አሰላሙ አለይኩም ብለህ ስገባ ጂኒ ለጂኒ ግን ይነጋገራል። አይ ማደሪያ አጣን በዚክር ነው የገባው እራት እንጠባበቅ ይላሉ። እራት ሲቀርብም ቢስሚላህ ብለህ ስትበላ እራትም የለም ማደሪያም የለም ውልቅ ብሎ ይወጣል ቤቱ ሰላም ይዘ። ዛሬስ መርካቶ በሆነ ነገር ይነቅላል ግልጽ ነው። እሺ ይበሳጫል በዚህ ይፈሰር ይበሳጫል። ከዛስ ቤት ምንም ማታቆም ሚስቱ ልጆቹን እናት ምኑን ገብቶ እነሱ ላይ ቂያም ያወርዳል። ያ አሰላሙ አለይኩም ሳይል ይገባል ያለ ዚክር ይገባል። ከዛስ ጂኒውም ገባ በጥብጥ ይነሳል ቤት ውስጥ ይናጋል ቤቱ። ሰላም የወዱ ቤተሰቦችን ምሽት ላይ ገብቶ ይበጠብጣቸዋል። በምክንያት ጂኒ አብሮ ገብተዋል ሸይጣን ገብተዋል ቤቱ ላይ ያለ ዚክር ነው የገባው። ስለዚህ ስትወጣ በአላህ መመካት እንጂ አረ በረራው በዚህ በኩል በራለች እቺ ወፍ ዛሬ አይቀናኝም እከሌ የሚባል አይቻለው ዛሬ አይቀናኝም ልመለስ እንዳትመለስ። በዚህ መልኩ የተመለሰ ሰው አጋርተዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወአላ ረቢሂም የተወከሉን እነዚህ 70,000 ሰዎች ጀነት የሚገቡት ያለ ሂሳብ ያለ ምርመራ በአላህ የተመኩ ናቸዋል። فقام عكاشة بن محسن የሚባለው ሰሃባ فقال دعوا الله ان يجعلني منهم አንተ አላህ መልእክተኛ ወይ አላህ ከነዚህ እንዲያደርገኝ ዱዓ አርጉልኝ አላቸው። فقال انت منهم አንተ ከነሱ ናሉ። ثم قام رجل اخر ከዛ ሌላ ሰውም ቆመና فقال دعوا الله ان يجعلني منهم አላህ ከነሱ እንዲያደርገኝ ለምንልኝ ሲላቸው سبقك بها ኦካሻ ቀድሞሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በአላህ መመካት በአላህ ስትመካ ጀነት ለመግባት ሰበብ ነው። በአላህ መመካት የዱንያውም የአኺራው ጭንቀት ይወገዳል። ጨንቋል ስራው ክራርዶ ነብህ እዚህ ጋር ገቢዎች ምናምን ሆነ የሆነ ነገር ጨነቀ ሰበቡን አሟልተ በአላህ ተመካ አላህን ፍራ። ومن يتق الله اللهን የሚጠነቀቅ اللهን የሚፈራ يجعل له مخرجا الله ለሱ መውጫ ቀዳዳን الله ያደርግለታል። ويرزقه من حيث لا يحتسب ርዝቁንም ካላሰበው ቦታ ያመጣለታል። ومن يتوكل على الله በአላህ ላይ የተመካ فهو حسبه الله በቂ ነው። አው حرام ነገርን ለአላህ ብለተው በአላህ ተመካ አላህ የተሻለ እንዲሰጠኝ ነው በሱ ተደግፌ ነው حرام ነገር ያተውኩት ማጭበርበር ያቆምኩት ኤክስፓየርድ የሆኑትን የተውኩት ፎርጂድ የሆኑትን የተውኩት እሱን ፈርቼ በሱ ተመክቼ ነው አላህ ይለውጥልኛል በል والله አላህ ይቀይርልሃል የተሻለ ያመጣልሃል። من ترك لله شيئا عوده الله خيرا منه ለአላህ ብሎ አንድ ነገር ነተወ አላህ የተሻለን ያመጣለታል። በአላህ ላይ እውነተኛ መመካት ይኖረን የእውነት የቂን አሉን እኮ ነብዩ ሰለላሁ ዐለይሂ ወሰለም። የእውነት በአላህ ላይ ብትመኩ ለርዝቃችሁ አትጨነቁም ነበር። ወፍን እንደሚረዝቃት ይረዝቃችሁ ነበር። ወፍ ለርዝቋ ትጨነቃለች? እህል በረንዳ ጤፍ አለ ስንዴ አለ ብላ ነው ትሄዱ። በቃ በአላህ ተመክታ ከጎጇ ወጣ ጧት ሄደች። ስትመለስ ግን ሆዷን ሞልታ ትመለሳለች። በማን ተደግፋ? በአላህ ላይ ሰበቡንም አዳርሳለች። ምን እንቅስቃሴ ያደርጋለች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ أنه سمع النبي الله صلى الله عليه وسلم كنبي عليه الصلاة والسلام سمتو سيناغر يقول اندي سيلو لو أنكم إن أنت قالوا نبي صلى الله عليه وسلم تتوكلون على الله بالله لي بتمكو حق توكله እውነተኛ መመካት በአላህ ላይ ብትመኩ ለረዘቀኩም ይረዝቃችሁ ነበረ كما يرزق الطير ልክ አዋፍን ወፍን እንደሚረዝቀው ተغدو خماسا ስትወጣ ባዶ ሆዷን ትወጣለች ትማልዳለች በጠዋት وتروح بطانا ስትመለስ ደግሞ ሆዷን ሞልታ ትመለሳለች። رواه احمد والترمذي وصححه። አዎ በአላህ ላይ ትክክለኛ መመካት በአላህ ላይ መመካትን ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ሰሃባ አስተማሩት። እስቲ በዚህ ላይ ቆይታ እናድርግ። ይህ ሰሃባ ያጎታቸው ልጅ ነው። የአባስ ኢብኑ አብዱል ሙጠሊብ ልጅ
ስሙ አብዱላህ ኢብኑ አባስ ይባላል። ቱርጁማኑል ቁርአን ተብሎ ይጠራል። ቱርጁማኑል ቁርአን ምንድነው? የቁርአን ሙፈሲር። ነብዩ ዱዓ ያደረጉለት ምን ብለው? አላህ ወይ ይህን ልጅ ዲንን እውቀት እንዲገነዘብ አድርገው፣ እንደዚሁም የቁርአን ፍቺም እንዲያውቅ አስተምረው አሳውቀው ብለው ዱዓ ያደረጉለት ነው። ሙፈሲር ነው፣ ዝም ብሎ አይደለም። ዛሬ አላህ ይጠብቀን። ተፍሲር የሚባል ነገር በራስ አመለካከት ነው። ሌላ ቁርአን አብራሪ አያስፈልገውም። ቁርአን ሐላል ያደረገውን ሐላል እናደርጋለን፣ ሐራም ያደረገውን ሐራም እናደርጋለን፣ ከዛ ውጭ አንቀበል የሚሉ ሰዎች መጡ። ይሄን ግን የሚያጅባችሁ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ነግረውናል። እንደዚህ አይነት ሰዎች እንደሚከሰቱ በምን ጉዳይ? ቁርአን ሐላል ያለውን ሐላል ብሉ፣ ሐራም ያለውን ሐራም ብሉ፣ ከሱ ውጭ እንዳትቀበሉ የሚሉ ሰዎች ይመጣሉ አሉ። ዩሺኩ ረጁሉ ሙተኪአን አላ አሪከቲሂ ዩሐደሱ ቢሐዲስ ሚን ሐዲሲ ፈየቁላ። አንድ ሰው ይመጣል ይቀርባል ወደ እናንተ አልጋው ላይ እንዴት ይደገፋል በጎኑ። ከዛስ ዩሐደሱ ቢሐዲስ ሚን ሐዲሲ፣ ከኔ ሐዲስ አንድ ሐዲስ ለሱ ይነገረዋል። የዚህ ጊዜ ልክ የነብዩ ሐዲስ ሲመጣ ነብዩ እንዲህ ብለዋል እንዲህ ሲባል ሱብሃንአላህ የነብዩ ሐዲስ ነብዩ እንዲህ ብለዋል ሲባል እኮ ደንግጣ ነው መስማት ያለብን። ምን ይላል? ፈየቁል በይነና ወበይነኩም ኪታቡላህ፣ በእኛና በእናንተ መካከል የአላህ መጽሐፍ አለ። ፈማ ወጀድና ፊህ ሚን ሐላልን፣ በሱ ኪታብ ላይ ሐላል ሆኖ ያገኘነውን ኢስተሕለልናሁ፣ ሐላል እናደርገዋለን። ወማ ወጀድና ፊህ ሚን ሐራምን፣ ከዚህ ከኪታቡ ላይ ሐራም ሆኖ ያገኘነውን ሐረምናሁ፣ ሐራም እናደርገዋለን። ከዛ ውጭ ሌላ አንቀበልም። የነብዩ ሐዲስ ሐራም ብለዋል ሐላል ብሏል ብትል አልቀበልም የሚል ይመጣል ነው። ነብዩ ምናሉ? አላ አዋጅ፣ ወኢነማ ሐረመ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሚስሉ ማ ሐረመ አላህ፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐራም ያደረጉት ነገር ልክ አላህ ሐራም እንዳደረገው ነው። አላህ ሐራም ያደረገውን ነው ነብዩም ሐራም ያደረጉት። ልትለያይ አትሞክር ነው። ነብዩን ምን አላቸው? ወአንዘልና ኢለይከ ዚክረ፣ ይሄ ዚክር የሚለው ቁርአኑን ወደ አንተ አውርደነዋል። ለምን? ሊቱበይነ ሊናስ ማ ኑዚለ ኢለይሂም፣ ወደ እነሱ የተወረደውን ቁርአኑን ፍቺ ልትገልጽላቸው ልታብራራላቸው። ቁርአንን ያብራራው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ሰላት የምትሰግደው ሰላት ለነገሩ ሰላትም የለም የሚሉ አሉ። ዒባዳ አይደለም አይነት ነገርም አለ። አላህ ይጠብቀን። የምንሰግደው ሰላት አሁን የሰገርናት የመግሪብ ሰላት በቁርአን ውስጥ መግሪብ 3 ረካ ስገዱ ሚል አለ ብሎ የሚያሳያለ አለ? የለም። ከየት አገኘ ነው? ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ። ወደ እነሱ የተወረደውን ልታብራራላቸው አለ። ወለዓለሁም የተፈከሩን፣ እንዲያስተነትኑ ዘንድ አለ። ቁርአን በቁርአን ይፈሰራል። አንደኛው አያት ላይ ሌለው ሌላኛው አያት ያብራራዋል። ቁርአን በነብዩ ሐዲስ ይፈሰራል። ሁለተኛው ተፍሲር አይነት ነው። ሶስተኛው ቁርአን በሰሃቦች ይፈሰራል። ልክና አብዱላህ ኢብኑ አባስ፣ አብዱላህ ኢብኑ መስዑድ እንዲህ ብለዋል እንደፈሰሩት። አራተኛው ቁርአን በተዓቢዮች ይፈሰራል። ለምን? ተዓቢዮች የሰሃቦች ተማሪዎች ናቸው። ሰሃቦች የነብዩ ተማሪዎች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል አስተማራቸው። ከማን ይዞ መጥቶ? ከአላህ ዘንድ ይዞ መጥቶ። ግልጽ ነው አይደል? ያ ከታጣ አምስተኛ ቁርአን በአረብኛ ቋንቋ ስለወረደ በራሱ በአረብኛ ቋንቋ ይፈሰራል። ዑለማዎች የተፍሲር ምሁራኖች ተፍሲርን እኮ አፈር በልተው ነው እኮ ስንት ቦታ አገራቸው ደክሞ፣ አገራችን ያሉት ዑለማዎችማ ሲሄዱ ስንት ቦታ በእግራቸው እሾህ እየወጋቸው እየደሙ፣ ኩራዝ ላይ ማብራት የለም ሲያናፍጡ ጥቁር ንፍጥ እየወጣባቸው በምን ጭሱ ውስጣቸው እየገባ ነው ዒልሙን ተምረው ተፍሲሩን እዚህ ያደረሱት፣ ዲኑን እዚህ ያደረሱት። ዝም ብሎ በሶሻል ሚዲያ ዝም ብሎ ቁጭ ብሎ አይደለም። ኢብኑ ከሲር ሲባል አንጋፋ የኢብኑ ተይሚያ የኢብኑ ቀይም ከዛ በፊት ያሉት ተፍሲሮችን ያጠኑ የተማሩ ናቸው። ዝም ብሎ አልፈሰሩም። ስለዚህም በዚሁ አጋጣሚ ማለት ነው ቁርአን ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ምንድነው ቁርአንን የሚፈስሩበት ያብራሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቅደም ተከተሉን ይዘን ቁርአንን መማር ነው። የቁርአን ተፍሲርን መማር እውቅና ካላቸው ዑለማዎች፣ ሀገራችን ብርቅዬ ድንቅ የሆኑ ዑለማዎች አሉ። አንደበታቸው የሚጣፍጥ ዑለማዎች ዘንድ ቁጭ ብሎ
መማር ያስፈልጋል። ይህ እንግዲህ አሁን የምነግራችሁ ታሪክ ደግሞ ይሄ ترجمان القرآن تبلو ميتاروت عبد الله بن عباس يمكروت مكرنو عبد الله بن عباس من إلى رضي الله عنهما قال كنت خلف النبي صلى الله عليه وسلم يوما عندك كنبي حالا نبركن فقال ألوين يا غلام أنت لجوي إني أعلمك كلمات أني نقروتشن أستمرها لو احفظ الله يحفظك الله انتبك والله يتبك حال አላህን ጠብቀው ባዘዘ ቦታ ተገኝ ማለት ነው። ከከለከለ ቦታ ተከልከል ማለት ነው። ሐራሙን ራቅ፣ ሐላሉን ቅረብ። ትእዛዙን ጠብቅ፣ ክልከላውን ተከልከል። አላህ ይጠብቃል። احفظillah تجده تجاهك አላህን ጠብቀው፣ ያዘዘ ቦታ ተገኝ፣ የከለከለ ቦታ ተከልከል፣ ፊት ለፊት ታገኘዋለህ፣ ምንዳው ይመጣል። اذا سألت የጠየክ ጊዜ فاسألillah አላህን ጠይቀው። ሊጠየቅ የሚገባው ሊለመን የሚገባው ሊከጀል የሚገባው ሊደገፉበት የሚገባው ማን ነው? አላህ ነው። وإذا استعنت መታገዝም መረዳትም በፈለግ ጊዜ فاستعن بالله በአላህ ብቻ ታገዝ ተረዳ። واعلم أوقالوت يتوكل ጥግን ያስተማሩት لو أن الأمة أمة يعلم حزب ማለት ነው لو اجتمعت ቢሰባሰቡ على أن ينفعوك አንተ ሊጠቅሙ ቢሸይን ባንዳች ነገር ቢሰባሰቡ ሀብታም እናድርገው ታሟል እናድነው ብሎ ፕሮፌሰር አይነቱ ቢሰባሰብ ምን ቢል ለም ينفعوك አንተ ሊጠቅሙ አይችሉም إلا بشيء ባንዳች ነገር قد كتبه الله لك الله በዛች ነገር ላንተ የጻፈልህ ቢሆን እንጂ وإن اجتمعوا ተቃራኑ ደግሞ አሁንም ቢሰባሰቡ ألا يضرك አንተ ሊጎዱ እከሌን ይባል እዚህ አካባቢ መኖር የለበትም እከሌን ከገበያ እናውጣው እከሌን ከዚህ ትምህርት ቤት እናርቀው እከሌን ብለው ቢያድሙብህ ምን ቢሉብህ ለም يضرك አንተ ሊጎዱ መቼም አይችሉም إلا بشيء قد كتبه الله عليك الله ባንተ ላይ የጻፈብህ ካልሆነ ይጎዱሃል ብሎ ከጻፈ ጉዳቱ ሊደርስብህ ይችላል ፈተና ነውና አለዛ ግን አላህ እስካልከተበው ድረስ والله ማንም አንተን ከዚያ አካባቢ እናርቀው ከትምህርቱ እናፈናቅለው እንደዚሁም እዚህን ሰው ከገበያ እናውጣው ብሎ ቢያድሙብህ ምን ቢሉብህ ቢያሴሩብህ አብሽር ምንም ሊጎዱ አይችልም ለምን رفعت الأقلام ብዕሯ ተነስታለች وجفت الصحف እንደዚሁም ደግሞ ወረቀቱም መጽሐፉም ደርቋል احفظ الله قالت በሌላ ዘገባ تجده أمامك አላህን ጠብቀው ባዘዘ ቦታ ተገኝ በከለከለ ቦታ ተከልከል ፊት ለፊት ታገኛለህ ተዓረፍ ኢላላህ አላህ ዘንድ ተዋወቅ في الرخاء በደስታ ጊዜ يعرفك في الشدة በጭንቀት ሰዓት ደግሞ አላህ ይደርስልሃል አዎ ወንድሞች ወጣቶች ወጣትነትህን አላህ ጋር ተዋወቅበት ነጋዴዎች ንግድ ተጧጡፏል ወደ ቻይና ወደ ዱባይ የተመላለስክ ነው ከስንት ሀገር ዕቃ እየጫንክ ነው አላህ ጋር ተዋወቅበት በዛ ሰዓት ጉልበት አለ ስልጣን መጥቷል አላህን ተዋወቅበት ጤናህ ተሟልቷል ተመርምረም ሙሉ ጤነኛ ነህ ተብለሃል አዎ አላህን ተዋወቅበት ለምን ያዕሪፍከ في الشدة ጭንቅ ሰዓት ንግዱም ሲበላሽ በሽታውም ሲመጣ ጉልበትም ሲከዳ ማን ያውቀሃል አላህ ያውቀሃል واعلم أوك أن ما أخطأك لم يكن ليصيبك አንተን የሳተህ ነገር ሊያገኝ አይችልም وما أصابك لم يكن ليخطئك ያገኘህ ነገር ሊስትህ አይችልም واعلم أوك أن النصر مع الصبر ድል ያለው ከትዕግስት ጋር ነው وأن الفرج فرج ያለው ከችግር መገላገል ያለው مع الكرب ከጭንቀት ጋር ነው ጭንቀቱ ሲበዛ ድሉ እየመጣ ነው وأن مع العسر يسرا ከችግር ጋር ምን ሆናል ምን አለ ምቾት አለ አዎ ይሄን አሉት ነብዩ ሰለላሁ ዐለይሂ ወሰለም ቀደምቶቹ ስለ ተወኩል ሲናገሩ ምን አሉ ተወኩል ማለት ይላሉ ሰዒድ ኢብኑ ጁበይር የሚባሉት ታላቁ ሰዒድ ኢብኑ ጁበይር ማለት እንግዲህ የተፍሲር ሊቅ ናቸው አጣ እነ ሰዒድ ኢብኑ ጁበይር የአብዱላህ ኢብኑ አባስ ጋር ተፍሲር የቀሰሙ ናቸው ረሂመሁላህ ምን ይላሉ التوكل على الله جماع الإيمان جماع الإيمان توكل بالله ላይ መመከት የኢማን ጥርቅም ነው ኢማን ተሰብስቦ ማየት ከፈለክ በአላህ ላይ መመካት ነው وقال الحسن البصري رحمه الله أفضل العلم بلاج علم ማለት الورع والتوكل بالله መመካት ነው وجاء رجل إلى وهب بن منبه የሚባሉ ዘንድ አንድ ሰው መጣና رحمه الله فقال علمني شيئا ينفعني الله به
በዚህ ባስተማርከኝ ነገር አላህ እንዲጠቅመኝ እስቲ ነገር አስተምረኝ። ቃለ አክሲር ሚን ዚክሪል መውት፣ ሞትን ማስታወስ አብዛ አሉት። አዎ ዛሬ ሞት ተረስተዋል። ፊት ለፊታችን ነው ሞት፣ ረስተዋል። ሞት ሆስፒታል መተኛት አይጠብቅም። ሞት ህመም አይጠብቅም። ሞት ማለት ጊዜ ገደብ ነው። ጊዜዋ ከች ስትል ብቅ ሲል ሲደርስ ከፈለክ እየጠጣህ ማኪያቶ ብለህ ከጓደኞቹ ጋር ቁጭ ብለህ ይዞ ሄዳል። እግር ኳስ ተጫዋቾች አላያችሁ? ለዛሬ ጨዋታ ብቁ ነው፣ ሙሉ ጤነኝነት ነው፣ መሰለፍ ይችላል ተብሎ ተሰልፎ እየተጫወተ የሆነ ሳለ ሲንገዳገር ታየዋለህ። ምን ደርሶ አጀል ደርሶ እዛው ጠብ ሲል አላያችሁ? በአይናችሁ አልተመለከታችሁም? ዜናውን አልሰማችሁ? ሞት ሲመጣ ነው። ኢዛ ጃ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። አንድ ሰዓት ወደፊት ወደኋላ አይልም። ወላሂ ሞት ከመጣ መውቱል ፉጃ፣ ድንገተኛ ሞት ደግሞ በጣም እየበዛ ነው። ሚን ዓላማት ሰዓ፣ ከቅያማ ምልክቶች ነው። ምን አሉ ታዲያ? አክሲር ሚን ዚክሪል መውት፣ ሞትን ማስታወስ አብዛ። ሞት ማስታወስ የሚያበዛ ሰው የሰው ሐቅ አይነካም። በአላህ ላይ ያለው እምነት ጠንካራ ይሆናል። ዛሬ ሊሄድ ይችላለሁ ብሎ ሰላቱን ይጠብቃል፣ አይሸራርፋትም። ኳስ አለ ብሎ በኳስ እያየ ሰላቱን አይቶ ለምን ሞት አለ ሞት አለብኝ የሚል ሰው ዲን ላይ እንደፈለገ አይጫወትም። ሞት አለብኝ የሚል ሰው ሰውን አይበድልም፣ ሰው አያስለቅስም፣ እናት አባቱን አይዘልምም። ወአክሲር አመለክ፣ ምኞትንም ገድብ ቀንስ። ወኸስለቱ ሳሊሰቱ፣ ሶስተኛው ክፍል ግን ኢን አንተ አሰብተሃ፣ አንተ ካገኘው በለግተል ጋየል ቁስዋ፣ ድካ ትልቅ ደረጃ የምትደርስበት። ወዘፊርተ ቢልዒባዳ፣ በኢባዳም ደግሞ ቁንጮ ላይ የምትደርስበት የምትመረጥበት ነው። ቃለ ማ ሂየ፣ እሷስ ምንድናት ሲል ቃለ አተወኩል ይላሉ፣ በአላህ መመካት ነው። ኢማሙ አሕመድ ረሒመሁላህ ምን ይላሉ? ሱኢለ ኢማሙ አሕመድ አዩ ሸይን ሲድቁ ተወኩል አለላህ፣ በአላህ ላይ ትክክለኛ መመካት ማለት የቱ ነው ተብሎ ሲጠየቁ ቃለ አላ የኩነ ፊ ቀልቢሂ አሐዱ ሚነል አደምይን የጥመዑ አየጂአሁ ቢሸይእን፣ አንድም የአደም ልጅ ፍጡር ማለት ነው ቀልብህ ላይ ላይኖር ነው የሆን ነገር ብለ ያመጣል ብለ ምከጅለው የሆን ነገር ይሰጠኛል ብለ ምከጅለው ነገር የአደም ልጅ ቀልብ ላይ ላይኖር ነው። ትክክለኛ ተወኩል ማለት በማን ነው የምትመካው? በአላህ ላይ ነው መመካት ያለብህ። የመጨረሻው ሁለት መልእክቶችን ላስተላልፍ። ተወኩል ታዲያ ይሄን ያህል ከተነጋገር ትክክለኛ ተወኩል ምንድን ነው? ተወኩል ማለት ስራ ለመስራት ነው? ተወኩል ማለት ዝም ብሎ መቀመጥ ነው ወይ የሚለው ላይ ትንሽ ትኩረት እናድርግ። ለምን የተወኩል አረዳዳችን የተዛባ ስለሆነ አንዳንዱ እኔ በአላህ እመካለሁ ታሞ እኔ በአላህ ስለመካ በቃ ምንም ሰበብ አላሟላም። ላ ያ አይደለም። በአላህ መመካት ማለት ሰበቦችን በመስራት ነው። አላህ ሰበቡን እንድናደርስ አዞናል። ነገር ግን በሰበቡ መመካት የለብንም። ግልጽ ነው። በሰበቡ መመካት የለብንም። ሰበብ ታደርሳለህ። የምትመካው በማን ነው? በአላህ ነው። እንደ ምሳሌ ሐኪም ቤት ትሄዳለህ፣ ታማሃል፣ ሕክምና ታደርጋለህ። በምትወስደው ኪኒን አይደለም ያድነኛል የምትለው፣ የሚያድን ማን ነው? አላህ ነው። ኪኒኑ ምንድነው? ሰበብ ነው። ሽሮፑ ምንድነው? መድኃኒቱ ምንድነው? ሰበብ ነው። ሊያድን የሚችለው ግን ማን ነው? አላህ ነው። ያንን ትጠጋለህ። ይሄን እስቲ እንመልከት። አላህ በተለያየ ቁርአን አንቀጽ ላይ ያ አዩሃ الذين آمنوا خذوا حذركم፣ እናንተ ያመናችሁ ሰዎች ሆይ ጥንቃቄያችሁን ያዙ አላህ ነው ያለው። وقال تعالى وأعدوا لهم ما استطعتم من قوة ومن رباط الخيل، ከጠላት ጋር ያለው ተዘጋጅ፣ በፈረስ ግልቢያ በጦር ወራ ተዘጋጅ አለ። ዝም ብለህ ተቀምጣጣት አይደለም ነው፣ ቁርአኑ እኮ ነው። فإذا قضيت الصلاة አለ፣ ሰላት ከተጠናቀቀች በኋላ ፈንተሽሩ ፊል አርድ፣ ወደ ምድር ተንቀሳቀሱ፣ ተበተኑ። ወብተጉ ሚን ፈድሊላህ፣ የአላህን ችሮታ ፈልጉ። ወዝኩሩላህ ከሲራን ለዓለኩም ቱፍሊሁን። አንዱ ሰሓባ መጣና አነስ ብን ማሊክ ረዲየላሁ ዐንሁ ሲናገሩ ቃለ ረጁሉን ያ ረሱለላህ፣ አንተ የአላህ ምልክተኛ አቂሉ ወአተወከሉ አው አጥሊቁሃ ወአተወከሉ አለ። ስለ ግመሉ አመጣና አስሪያት በአላህ ልመካ ወይስ ፈትቻት በአላህ ልመካ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ዕቂለሃ ወተወከል፣ እሰራት በአላህም ተመካ። ግመሌን ማስራለሁ በአላህም እመካለሁ። የነቢዩ አስተምሮ ነው።
ኢማሙ አሕመድ ረሒመሁላህ አንድ ሰው እንዲህ ነው ተብሎ ተጠየቁ። አነ ረጁልን ጀለሰ ፊ በይቲሂ ቤቱ ላይ ተቀምጧል። አው ፊል መስጂድ ወይ በመስጂድ ላይ ወቃለ ይላል ላ አዕመሉ ሸይአን እኔ አንድም ስራ አልሰራም ሐታ ያዕቲኒ ርዝቂ የኔ ርዝቅ እስኪመጣ አለ። ፈቃል ኢማሙ አሕመድ ምን አሉ? ሃዛ ረጁሉን ጀሂለ ልዕልም ይሄ እውቀት የሌለው ሰው ነው። ثم قال رحمه الله كان الصحابة ሰሓቦቹ እነዛ ሞዴሎቹ ሞዴል አድርገን የምንዛቸው ስታር የሚባሉት ሮል ሞዴሎች እነዛ ረዲየላሁ ዐንሁም የተጂሩን ወየዕመሉን ፊ ነኽሊሂም ወልቁድወቱ ቢሂም ይነግዱ ነበር፣ ይኮተኩቱ፣ ይተክሉ ምን ይሉ ነበረ። ቁድዋ ደግሞ አርያ አድርገን የምንይዘው እነሱን ነው። ወሰአለ ረጁሉን ፉደይል ብኑ ዒያድ ፉደይል ብኑ ዒያድን አንድ ሰው ጠየቃቸው ረሂመሁላህ ፈቃለ ለው አነ ረጁለን ቃዕደ ፊ በይቲሂ ወዘዐመ አነሁ የሲቁ ቢላህ ፈያእቲህ ቢርዝቅህ እንደ አንድ ሰው ቤቱ ተቀምጦ በአላህ ላለው እምነት ጠንካራ ነው ርዝቅ እንደ ይመጣለታል እሱ ዘንድ ተብሎ ሲጠየቁ ፈቃለ ፉደይል ለም የፍዐል ሃዛ አልአንቢያኡ ወላ ገይሩሁም ነቢያቶችም ሌሎችም ይህን አላደረጉም። ወካነ ነቢዩ ሰለላሁ ዐለይሂ ወሰለም አጀረ ነፍሰሁ ነቢ ሰለም ነፍስ ሰርተዋሉ ደክመዋሉ ምን ብለዋሉ። ወአቡበክርን ወዑመር አቡበከር ዑመር ወለም የቁሉ ነቅዑድ ሐታ የርዙቀና አላሁ ዐዘ ወጀል ቤት እንቀመጥና አላህ ርዝቅ እንዲያመጣልን አላሉም። ግልጽ ነው አይደል? ምንድነው ሰበቡ? ማድረስ አለብህ። እንደ ምሳሌ ነጋዴ ነህ፣ በጠዋት ትወጣለህ፣ ቡቲክ ነው የምትሰራው፣ የምትሰቅረው ሸሚዝ ሱሪ በለው ቀሚስ በለው አሳምረህ ትሰቅላለህ። ይሄ ያንተ ሰበብ ነው። ግልጽ ነው። ርዝቁ የሚያመጣው ማን ነው? አላህ ነው። ምን ትላለህ? ያ አላህ እኔ በኩሌን አድርጌያለሁ። አንተ ርዝቁን ካላመጣህ ማንም ማምጣት አይችልም። በአላህ ትደገፋለህ። አንድ ቂሳ አለ እኮ ሙሳ ዓለይሂ ሰላም ታሞ ይባላል አላህ እንደው እንዲቸገረኝ ህመም በዛ ፊል ከዛች ቅጠል ትንሽ ነገር መድኃኒት ነው ውሰድ አላቸው። ወሰዱ። ማንን ጠይቀው ነው? አላህን ይባላል። ከዛ በሆነ ጊዜ ሲያማቸው ደግሞ አላህ ጋር ትተው ያ በቃ ሰበብ ነው ያድናል ብለው ሲሄዱ ሊያድናቸው አልቻለም። መልሶ አላህን ሲጠይቁ የዛኔ ማንን ጠይቀ ሄድክን የተባሉት። ግልጽ ነው። ልታገባ ፈልገሃል፣ እህቶችን ታማክራለህ፣ ጎረቤት ታማክራለህ፣ ጓደኞችን ታማክራለህ። መልካም ምትል እንዴት ነው ምን ማድረግ አለብኝ እከሌት እንዴት ናት አማከር። ወሻዊርሁም ፊል አምር በነገሩ ላይ አማካርቸው። ምን አልክ? ፈኢዛ ዐዘምተ የወሰክ ጊዜ ፈተወከል አለላህ በማን ተመካ? በአላህ ተመካ። አለበለዛ እንደ ሰውየው እንዳትሆን። ያን ሰውዬ ታውቁታላችሁ? ልጅ ፈለገ አሉ። ልጅ በጣም ልጅ ወደደና አንድ ሸህ ጋር መጥቶ እንደው አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ሸኽየው 1 ዓመት ሙሉ ዱዓ አደረጉ። የለም ልጅ። 2 ዓመት የለም ልጅ። ከዛ ተጠራጥረው እንደው ባለቤቱ ማህፀኗ ላይ ችግር ይኖር ማህን ትሆን ምን ትሆን ብለው አስመርምረሃል ወይ ብሎ ለመጠየቅ አንተዬ አሉት። እንደው ባለቤት ማህፀኗ ሰላም ነው አስመርምራታል ማህናት ወይስ አይደለችም ብለው ይጠይቁታል። ባለቤት ይሉኛል እንዴ እኔ መቻ ገባው አላቸው። ሳታገባ ልጅ ማግኘት ይቻላል? ማግባት ሰበብ ነው። ልጁን የሚሰጠው ማን ነው? ማን ነው? አላህ ነው። ልክ ላይ ከተማመንን በተለያየ ጉዳይ እኔ በአላህ ነው መካለው ብሎ አንዱ ምግብ ቀርቦለታል። ምግቡ መጥቶ አፌ ላይ እስኪደርስ ማለት ይችላል። እጅህን እኮ ወደ ማዕዱ አድርገህ ወደ አፍ መውሰድ ሰበብ ነው። ያም ምግብ ይጠቅማል ይስማማል አይስማማል የሚያደርገው ማን ነው? አላህ ነው። መኪና መንገድ ላይ ቆመህ እኮ ፊት ለፊት አትቆምም። መሻገርህ ዳር መያዝህ ሰበብ ነው። አይኔ በአላህ መካለው ብሎ አንበሳ ሲመጣ ፊት ለፊት የሚቆማል መሻሽ ሰበብ ነው። ሊጠብቅ ሊያድን የሚችለው ማን ነው? አላህ ነው። አረ ትልቅ ምሳሌ ልስጣችሁ። ነብዩ ሰለላሁ ዐለይሂ ወሰለም በአላህ ላይ ይመካል አይመኩ? እንደ ነብዩ በአላህ ላይ የሚመካል ማንም የለም። ወደ መዲና ሲሄዱ ሰበብ አላደረጉ? የሚደበቁበት ዋሻ መንገድ የሚያመላክታቸው ሰው ከ3 ቀን በኋላ ወደ ጋውር ሰውር እንዲመጣ አዘዙ። በድብቅ በሌሊት አስማ እርጉዝ ናት እንዳይታወቅባት ተደብቃ ምግብ ይዛ ትመጣ ነበር። የአቡበከር ልጅ የአቡበከር ልጅ አብደላህ ጧት ልክ መካ የተኛ አስመስሎ አይኑን ጨፍኖ ሙሽሪኮች የሚናገሩትን ይሰማል። ቁረይሾች በነብዩ ዙሪያ ላይ ማታ ደግሞ ተደብቆ ይመጣና ኢንፎርሜሽን ይነግራቸዋል። ያ ሁሉ ስትራቴጂ ምንድነው? ሰበብ አይደለም? ግን መጨረሻ ምን አሉ? አላሁመ አኽሪጅኒ ሙኽረጀ ሲድቂን ወአድኺልኒ ሙድኸለ ሲድቂን። አላህ ወይ እውነተኛ ወጣት አስወጣኝ፣ እውነተኛ ማገባብ ወደ መዲና አስገባኝ ብለው ወደ ማን ተደገፉ? ወደ አላህ። ሰበብ አሟላ፣ በአላህ ተደገፍ።
ለአላህ ተው። በሰበብህ እንዳትደገፍ ልብ በል። በአላህ ነው። ለዱንያ ስትሰራ ሞት እንደሌለብህ አድርገህ ስራ። ልፋ ድከም፣ ያዝልኝ ሞት እንደሌለብህ። ለአኺራ ስትሰራ ግን አሁን እሞታለሁ በቃ የመጨረሻዬ ነው ብለህ ስራ። ግልጽ ነው። ለአኺራ ስትሰራ የመጨረሻዬ ነው ብለህ ስራ። ለዱንያ ስትሰራ ሞት እንደሌለብህ አድርገህ ስራ። ልፋ ድከም። ነገ ቂያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከላት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢስላም የስንፍና ዲን አይደለም፣ የስራ የልማት ዲን ነው። ኢስላም እንቅስቃሴን ያሳል። አልሐረካ ይዚዱል በረካ ነው አይደል? ተመርቀሃል፣ መመረቂያ ጽሑፍን የተመረክበት ዶክመንትን በየቢሮ አስገባ። የአላህ ጥሩ ቦታ እንድጠራ አድርገኝ ብለህ ዱዓ አድርግ። ሰበብ አድርገሃል፣ ዱዓ አድርግ። ወደ አላህ ተመካ፣ ሰበቦችን አዳርስ። ይህ ንግድ አልተስተካከለም አልተሳከማ፣ ወደ ሌላ ንግድ ሂድ እንጂ እጅህን አጣጥፈ ተሰባብረህ ቤት እንዳትቀመጥ፣ ተስፋ እንዳትቆርጥ። ተስፋው በአላህ ነው። ሁሉም ሰው በሩን ቢዘጋብህ ቢያድምብህ ያልተዘጋ በር አለህ። ወደሱ ተደገፍ፣ ወደሱ ተጠጋ፣ በአላህ ተመካ። ወላሂ ለስኬት ትበቃለህ፣ ለስኬት ትበቃለህ። የሱን ትእዛዝ ጠብቅ፣ የከለከለህን ክልከላ ተከልከል። አላህ አንተን በፈለገው መልኩ ነው የሚጠብቀህ። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው ሰላት የሚል ትምህርት ላይ ሲያስተምሩ አንድ ቂሳ አነሱ። አንዱ 10 ሰላት ሊሰግድ የአላህን ትእዛዝ ሊጠብቅ ፈልጎ መስጊድ ገባ። በረራው ደርሷል፣ ግን የአላህን ትእዛዝ ብሎ ገባ፣ ሰገደ። ልክ ሲወጣ ፕሌኑ ተነሳ። ያ አላህ ትእዛዝን ልጠብቅ ስገባ ታስመልጠኛል። አየር ላይ ብዙ አልቆየም ይላሉ ሲናገሩ፣ ፕሌኑ ይፈነዳል። ሱብሃንአላህ። አላህን ሊገዛ ሲገባ ወደሱ ሲጠጋ አላህ ጠበቁ አልጠበቀው? ጠብቆታል። ሁልጊዜም የአላህን አምር አክብር፣ የአላህን ትእዛዝ ጠብቅ። ከነፍስያህ ከስሜትህ የበለጠ መጀመሪያ እሱን ትእዛዝ አክብር። ሙአዚኑ ሐያ አለ ሶላ ሲልህ ና ጥሪ ነው፣ የአላህ ትእዛዝ ነው በል። እዚህ ጋር ኳስ አለ፣ እዚህ ጋር የሆነ ጫወታ አለ፣ ኮረምቡሎ አለ፣ እዛ ጋር የሆነ እንትን አለ። ጥሪው የሚቀድመው ይሄ ነው። ንግድ ላይ ገብታል፣ አዎ ሰላት ሰዓት ላይ ጠብቀው፣ ስገደው ሰላትህን። ሰላት የርዝቅ መክፈቻ ነው። ሰላት የሁሉ ነገር መክፈቻ በር ነው። ከአላህ ጋር ያለን ግንኙነት አሳምር። ዒልም ላይ ጠንካራ እንሆን። ዑለማዎች ዘንድ ቁጭ ብለን እንቅራ። የነቢዩን ሲራ እንመልከት። የአላህን ታላቅነት እንረዳ። ዩኒቨርሱን እስቲ እናስተንትነው፣ ተፈኩር እናድርግ። የነቢያቶችን ታሪክ እንቅሰም፣ እናንብብ። ሰሓቦች እንዴት ነበሩ? ታሪካቸውን እንመርምር፣ እናንብብ። ያን ታሪክ ስታውቅ የዱንያ ሐያትህ የቀለለ ይሆናል። ያ ታሪኩን ያላወቀ ማንነቱን ያላወቀ ግን ሁሌም ዱንያ ላይ ጭንቀት ነው የሚመጣበት። ፈተወከሉ አለላህ ኢን ኩንቱም ሙእሚኒን፣ አማኞች እንደሆናችሁ በአላህ ተመኩ። ወመን የተወከል አለላህ ፈሁወ ሐስቡህ፣ በአላህ የሚመካ አላህ በቂው ነው። አዎ አላህ በቂ ነው። ሐስቡነላህ ወኒዕመል ወኪል፣ አላህ በቂያችን ነው። ምን ያማረ መመካት ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ስብሓነሁ ወተዓላ እዚሁ የተከበረው የወደደው ቤት ላይ እንደሰበሰበን ነገም ጀነተል ፊርደውስ አላህ ይሰብስበን። ጀነተል ፊርደውስ አላህ ይሰብስበን። የእውነት ሙተወኪሎች አላህ ያድርገን። በሱ ላይ የምንደገፍ አላህ ያድርገን። በሱ ላይ የምንመካ አላህ ያድርገን። በገንዘባችን፣ በጉልበታችን፣ በስልጣናችን፣ በጉሩፓችን የማንመካ አላህ ያድርገን። አላህ ይጠብቀን። አላህ ይጠብቀን። በገንዘቡ ተመክቶ ቃሩንም አልዳነም። በስልጣኑ ተመክቶ ፊርዓውንም አልዳነም። ውርደት ነው የገጠማቸው። ታሪክን አላህ የሚያስተምረን እንድንማርበት ነውና የእውነት ተመኪዎች አላህ ያድርገን። በሱ ብቻ የምንደገፍ አላህ ያድርገን። በሱ ብቻ የምንመካ አላህ ያድርገን። ወደሱ የምንጠጋ አላህ ያድርገን። ተመክተን የማናፍር አላህ ያድርገን። አላህ ስብሓነሁ ወተዓላ የሁላችንም ዱንያ አኺራችን ያማረ አላህ ያድርግልን። ርዝቃችን አላህ ያስፋልን። ዱንያ አኺራችን የተስተካከለ የበጀ አላህ ያድርግልን። ያላገባውንም ጥሩ ትዳር አላህ ይለግሰን። ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ርዝቁ የጠበበበት ርዝቁን አላህ ያስፋለት።
የተጨነቀን ከጭንቀቱ ይገላግለው። ወላጆቻችን በሐያት ያሉት እድሜያቸውን ከመልካም ስራ ጋር ከአፊያ ጋር አላህ ያርዝምልን። የምንጠቀምባቸው አላህ ያድርገን። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃቸው። በዱንያ እኛ ያለን ኸይር ነገር ሰርተን መልካም መዝገቡ የሚበዛላቸው ነገ የውመል ቂያማ የሁሉ መልካም ስራ ከየት መጣ ብለው ሲጠይቁ በልጅ እስትግፋር በልጅ ዱዓ ነው ከሚባሉት አላህ ያደርግላቸው። እኛንም የምናደርግ አላህ ያድርገን። ያ አላህ በዱንያ ላይ አረፋ ላይ አላህ ይሰብስበን። በዱንያ ላይ አረፋ ላይ አላህ ይሰብስበን። ሐጅ ላይ አላህ ይሰብስበን። ዑምራ ላይ አላህ ይሰብስበን። የሱ ቤት ላይ ይሰብስበን። የሚወደው ቦታ ላይ የምንገኝ አላህ ያድርገን። ከሚጠላው ቦታ ደግሞ የምንርቅ አላህ ያድርገን። ኢማናችንን አላህ ያጠናክረልን። ቀልባችንን ከምቀኝነት ከሲህር ከመሳሰሉ ከመጥፎ ሐሳብ በአጠቃላይ አላህ ንጹህ አላህ ያድርገልን። ለሰዎች በአጠቃላይ የምንራራ አላህ ያድርገን። ለሰዎች በአጠቃላይ የምናዘን አላህ ያድርገን። የተቸገረን የምንደርስለት አላህ ያድርገን። አቅምን አላህ ይለግሰን። ሀገራችንን ሰላም አላህ ያድርገልን። ሀገራችንን ሰላም አላህ ያድርገልን። ሀገራችንን ሰላም አላህ ያድርገልን። ጭቅጭቁን ብጥብጡን አላህ ያንሳልን። ጦርነቱን አላህ ያንሳልን። ሁሉም የሰው ልጅ በሰላም ገብቶ በሰላም የሚወጣ አላህ ያድርገው። በአላህ ጥበቃ ውስጥ አላህ ያድርገን። አላህ ሱብሓነሁ ወተዓላ አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው። አላህ ይጠብቃቸው። አላህ ይጠብቃቸው። አላህ ይድረስላቸው። ያማረውን ቤት አላህ ይለግሳቸው። ያማረውን መስጂድ አላህ ይለግሳቸው። የአዛን ድምፅ ናፍቋቸዋል፣ አላህ ያምጣላቸው። መቅበሪያው ርቋቸዋል፣ አላህ ያቅርብላቸው። ፊሊስጤም ያሉት ወንድሞቻችን አላህ ይጠብቃቸው። ጋዛ ላይ ያሉት ህፃናት ተርበዋል፣ አላህ ያብላቸው። ተጠምተዋል፣ አላህ ያጠጣቸው። ተቸግረዋል፣ ከችግራቸው አላህ ይገላግላቸው። ሰላም አላህ ያርጋቸው። በይተል መቅዲስን በሙስሊሙ እጅ አላህ ያስገባው። ከነዚህ አረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው። ረበና آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.